አልሲሲ ለሀገራቸው አዲስ ኢኮኖሚ ራዕይ ሳይሆን በትራምፕ በኩል የሚመጣ የዲፕሎማሲ ዱላ ፍለጋ ወደ ስዊዘርላንድ ማቅናታቸው የግብጽ ፖለቲካዊ ውድቀት ምን ያህል ጥልቅ እንደሆነ ያሳያል። ትራምፕ የአባይ ጉዳይ በአጀንዳ አናት ላይ ነው ቢሉም ኢትዮጵያ በገዛ ሀብቷና በገዛ ልጆቿ ላብ የገነባቸውን ክብር ለማንም አሳልፋ እንደማትሰጥ ለዓለም በተደጋጋሚ ያረጋግጣለች። በመሆኑም የዳቮሱ ስብሰባና የሁለቱ መሪዎች ቀጠሮ አልፎ ትዝታ ሆኖ ይቀራል። የታላቁ ህዳሴ ግድብ ግን የኢትዮጵያ ኩራት ሆኖ ለዘመናት ይቆማል። ግብጽ በዲፕሎማሲ ስትጮህ፣ ኢትዮጵያ በተግባር ብርሃን መፍጠሯን ትቀጥላለች። አባይ ስሙ ራሱ ግርማ አለው። አወራረዱ ያስፈራል፣ አፈሳሰሱ ግን ያስቆጫል። ለሺህ ዘመናት ይህ ወንዝ የኢትዮጵያን ለም አፈር እየገፋ የገበሬውን ተስፋ እያሟጠጠ ወደ ባዕድ ምድር ሲገሰግስ ኖሯል። ኢትዮጵያዊው በዳርቻው ላይ ቆሞ በጨለማ ውስጥ ሆኖ ወንዙ ሲሄድ እያየ አባይ አባይ ያለ ስሙን በለቅሶና በግጥም ያወሳው ነበር። አባይ የጥማታችን የጨለማችንና የድህነታችን ምልክት ሆኖ ለዘመናት ዘልቋል። የዓለም ካርታ ሰሪዎችና የጂኦፖለቲካ ቀጣፊዎች የአባይ ባለቤት ግብጽ ናት ብለው ሲሰብኩን፣ እኛ ግን በዝምታና በትዕግስት ውስጥ ሆነን የራሳችንን ዕድል በገዛ እጃችን የምንጽፍበትን ያንን ታሪካዊ ቀን ስንጠብቅ ኖርን። አባይ ለኢትዮጵያ የውሃ ስም ብቻ አይደለም። አባይ ለኢትዮጵያ የታሪክ ዕዳ ነው። የተሰረቀ ማንነታችንን የምናስመልስበት የክብር ሰንደቃችን ነው። ታሪኩ የሚጀምረው በኩባ በረሃ ላይ የመጀመሪያው ድንጋይ ሲቀመጥ ነው። ያን ቀን አይሆንም የሚሉ ድምጾች ከባህር ማዶ እንደ ነጎድጓድ አስተጋቡ። ኢትዮጵያ ድሃ ናት፣ ኢትዮጵያ አቅም የላትም፣ ኢትዮጵያ አትችልም የሚሉ ትንቢቶች ከካይሮ እስከ ዋሽንግተን ተረጩ። ዓለም በጥርጣሬ አይን ተመለከተን። የሀያላን ባንኮች ፊታቸውን አዞሩብን፣ ካዝናቸውን ቆለፉብን። እኛ ግን አንገዛም አልን። በገዛ ሀብታችን፣ በገዛ ወንዛችን፣ በገዛ ክንዳችን ብርሃን እንፈጥራለን ብለን ተራራውን ንደን ወንዙን ገድበን ለዓለም አዲስ ትርጉም ሰጠን። ኢትዮጵያውያን በአንድነት ተነሱ። ይህ ግድብ የድሆች እናቶች የጣታቸው ጭረት ውጤት ነው። የቀን ሰራተኛው ከጉሮሮ ነጥቆ የሰጠው ሳንቲም ነው። በቁርጥማትና በበረሃ ንፋስ ውስጥ ሌት ተቀን የሚሰሩት የመሐንዲሶቻችን የላብ መስገብ ነው። ያ ግዙፍ ግድግዳ ሲቆም በውስጡ የሲሚንቶና የአሸዋ ድብልቅ ብቻ አልነበረም፣ የኢትዮጵያዊነት ፍቅርና የሉዓላዊነት ወኔ ጭምር እንጂ። በኩባ በረሃ ላይ የሚንቀሳቀሱት ክሬኖችና ቡልደዞሮች የታሪክን ገጽ እየቀደዱ አዲስ ምዕራፍ ይጽፉ ነበር። ሌሊትና ቀን ሳይሉ ለእያንዳንዱ ኢትዮጵያዊ የብርሃን ሐውልት እያቆሙ ነበር። ጊዜው ነጎደ፣ ዛቻው በረታ። የዓለም ሀያላን በዲፕሎማሲው ጫና ሊያንበረክኩን ሞከሩ። ትራምፕ በዋይት ሃውስ ሆኖ ግድቡን ያፈነዱታል ብሎ ሲፎክር በሳቅ ፈነዳን። አልሲሲ የኔ ብቻ የሚለውን የቆየ ቅዠት ሲቃሽ፣ ኢትዮጵያውያን ግን በዝምታ ተራራውን ንዳ ውሃውን መሙላት ጀመረች። ታላቁ ህዳሴ ግድብ ለዓለም ሀያላን የሚናገረው አንድ ታላቅ ምስጢር አለ። ኢትዮጵያ ትችላለች። ግድቡ በቆመበት ስፍራ የሚሰማው የውሃ ፉጨት የጠላቶቻችንን ሴራ የሚሰብር የድል አዋጅ ነበር። እነርሱ በየሀገሩ ደጅ ሲጠኑ፣ እኛ ግን በተራሮቻችን መካከል ብርሃንን እንቀርጻለን። እነርሱ የታሪክ ሰነድን ሲያገላብጡ፣ እኛ ግን አዲስ ታሪክ መሬት ላይ በተግባር እንጽፋለን። ተርባይኖቹ ሲከረከሩ የሚሰማው ድምፅ የውሃ ጩኸት ብቻ አይደለም፣ የአንድ ታላቅ ህዝብ የነጻነት ዜማ እንጂ። የጥቁር አንበሳ ግርማ በአባይ ሸለቆች ላይ ሲያገሳ፣ ዓለም ባርኔጣውን አውልቆ እውነቱን ተቀበለ። ኢትዮጵያዬ ሆይ ዛሬም እንደ ትላንቱ አሸናፊ ነሽ። ታሪክሽን የሚያድስ፣ ስምሽን የሚያድስ፣ ትውልድሽን የሚያኮራ ታላቅ ሥራ ሰርተሻል። የአባቶቻችን አጥንት በግድቡ መሠረት ውስጥ አለ። የእናቶቻችን ጸሎት በውሃው ማዕበል ላይ ይረጫል። የልጆቻችን ተስፋ በኤሌክትሪክ ሽቦዎች ውስጥ ይሮጣል። ታላቁ የኢትዮጵያ ህዳሴ ግድብ የማይታጠፈው የኢትዮጵያ ክንድ፣ የማይደፈረው የኢትዮጵያ ሉዓላዊነት፣ የማይጠፋው የኢትዮጵያ ብርሃን ነው። አባይ ለዘላለም የኢትዮጵያ ነው። ኢትዮጵያም ለዘላለም በክብር ትኖራለች። ነገር ግን የኢትዮጵያ ጠላቶችና የታሪክ ቀንደኛ ተቀናቃኞች ዛሬም እንዲጨርሳ ሊያስቀምጧት አልቻሉም። ስሟን ከታሪክ ገጽ ለመፋቅ፣ ክብሯን በአሸዋ ላይ ለመበተን ያልፈነቀሉት ድንጋይ ያልማሱት ጉድጓድ የለም። በየአዳራሹ ሲዶልቱ፣ በየድንበሩ እሾህ ሲዘሩ ኢትዮጵያ ዛሬ ሳበቃላት እያሉ በልበ ሙሉነት ሲተነብዩ ኖረዋል። ለአብነት
ግብፅን ብንመለከት ይቺ በእኛ ቸርነት ላይ የቆመች ሀገር ለዘመናት የናይል ባለቤት እኔ ብቻ ነኝ በሚል የትዕቢት ስካር ተውጣ የኢትዮጵያን የልማት ህልም ለመቅበር ያልቆፈረችው የሴራ ጉድጓድ የለም። ካይሮ የአባይ ውሃ በኢትዮጵያ ተራሮች ላይ ሲወርድ እንደ በረከት ሳይሆን እንደ ስጋት እየቆጠረች በየዘመኑ በኢትዮጵያ ጓዳ ውስጥ የእሳት ፍም ለመጣል ደፋ ቀና ብላለች። መጀመሪያ የዓለም አቀፍ ዲፕሎማሲውን መድረክ በሐሰት ትረካ አጨማለቀችው። ኢትዮጵያ ውሃውን ከገደበች ግብፅ በአሸዋ ትዋጣለች የሚል የለቅሶ ፕሮፓጋንዳ ለዓለም በማሰራጨት ኢትዮጵያ ከዓለም አቀፍ የገንዘብ ተቋማት ልትታገዝ የምትችልበትን መንገድ ሁሉ አጥራ ዘጋች። ብድር እንዳይሰጠን፣ እርዳታ እንዳይገባ፣ የልማት አጋሮቻችን ፊታቸው እንዲያዞሩብን በዋይት ሃውስና በብራስልስ አዳራሾች ደጅ ጠናች። ይህም አልበቃት ሲል በኢትዮጵያ የውስጥ ሰላም ላይ እጇን አረዘመች። በድንበሮቻችን ዙሪያ ግጭቶችን በመቀስቀስ የውስጥ ልዩነቶቻችንን በገንዘብና በፕሮፓጋንዳ በመደገፍ ኢትዮጵያ በገዛ ቤቷ ትጠመድ እንጂ ቀና ብላ ወንዙን አታይም ብላ አሰላች። ከጎረቤት ሀገራት ጋር ባለን ግንኙነት ውስጥ መርዟን እየረጨች ወታደራዊ ስምምነቶችን በጋራ ስም እየፈረመች ኢትዮጵያን በዲፕሎማሲያዊና በወታደራዊ አጥር ለመክበብ ያልሄደችበት ርቀት የለም። የቅርብ ጊዜውን ትዝታ ብናነሳ እንኳ ዋሽንግተን ላይ በተካሄደው ድርድር ወቅት ኢትዮጵያን ለብቻዋ ለማስቀረትና ሉዓላዊነቷን አሳልፋ እንድትሰጥ ያደረገችው ሙከራ የሽንገላዋ ማሳያ ነበር። አሁን ደግሞ በትራምፕ ትከሻ ላይ ተንጠልጥላ ያረጀና ያፈጀውን የታሪካዊ መብት ፉከራዋን ልታድስ አዲስ መንገድ ጀምራለች። ከዚህ ውስጥ ደግሞ የሰሞኑ የትራምፕና የአልሲሲ በአንድ ብርጭቆ እንጠጣ ያለ የጫጉላ ሽርሽር ጀምረዋል። ትራምፕ አስቀድሞ የአባይ ጉዳይ የአጀንዳ አናት ላይ ነው የሚል ደብዳቤ ላኩ። ግብፅ በምትኩ ወታደሮቿን ወደ እስራኤል ምድር በመላክ ለአሜሪካ ታማኝነቷን አሳየች። አሁን ደግሞ ለምን በአካል አንገናኝም ብለው ቀጠሮ ያዙ። በዚህም በስዊዘርላንድ ዳቮስ ነገ ሮብ ለመገናኘት በይፋ ቀጠሮ ያዙ። የግብፁ መሪ አብዱልፈታህ አልሲሲ የመጨረሻ ተስፋዬ ብሎ የጣለበትን ዶናልድ ትራምፕን የሙጥኝ ብሎ በመያዝ የተለመደውን የዲፕሎማሲ ልመና ይዘው ዛሬ ስዊዘርላንድ ይገባሉ ተብሎ ይጠበቃል። አልሲሲ ወደ ዳቮስ ያቀኑት ለሀገራቸው አዲስ የኢኮኖሚ ራዕይ ሰንቀው ሳይሆን ወደ ዋይት ሃውስ የተመለሱትን ዶናልድ ትራምፕን አጀሬ ብለው ለመለመንና በኢትዮጵያ ላይ ጫና እንዲፈጥሩላቸው ደጅ ለመጥናት ነው። ይህ የዳቮስ ጉዞ ግብፅ በራሷ ጥንካሬ የህዳሴ ግድቡን እውነታ መቀየር አቅቷት አሁንም እንደለመደችው በባዕድ ሀገራት እቅፍ ውስጥ ለመቦሸቅ የምታደርገውን ጥረት ቁልጭ አድርጎ ያሳያል። ትራምፕና አልሲሲ ያላቸው ግንኙነት የሁለት አቻ ሀገራት ዲፕሎማሲ ሳይሆን የአለቃና ታዛዥ የሚመስል መልክ አለው። ትራምፕ አልሲሲን የምወደው አምባገነን ብለው መጥራታቸው የሚታወስ ሲሆን አሁንም አልሲሲ ይህንን የትራምፕን አምባገነን አፍቃሪነት ተገን በማድረግ በአባይ ወንዝ ላይ ያላቸውን የቆየና የዛገ የበላይነት ለማስመለስ ይቋምጣሉ። ግብፅ በአሁኑ ወቅት የገጠማትን ከፍተኛ የኢኮኖሚ ቀውስና የውስጥ አለመረጋጋት ለመሸፈን በትራምፕ ትከሻ ላይ ተንጠልጥላ በኢትዮጵያ ላይ የዛቻ ዲፕሎማሲ ለመጀመር የምታደርገው ሙከራ የሽንፈቷ ማሳያ ነው። ሮብ በሚካሄደው ስብሰባ ላይ ግብፅ እንደ ጋዛና የቀይ ባህር ደህንነት ያሉ ዓለም አቀፍ አጀንዳዎችን በማንገብ ትራምፕን ለማማለል ትሞክራለች። ይሁን እንጂ ከነዚህ ሁሉ ጭንብሎች በስተጀርባ ያለው ትልቁ የካይሮ ቁስል የህዳሴው ግድብ ነው። አልሲሲ የኢትዮጵያን የልማት ጉዞ ለማደናቀፍ ትራምፕን እንደ ፖሊስ ለመጠቀም ቢሾም ዓለም ግን ግድቡ ተጠናቆ ኃይል ማመንጨት የጀመረ ሀቅ መሆኑን ያውቃል። አልሲሲ በዳቮስ የሚያደርጉት ንግግር የሀገራቸውን ጂኦፖለቲካዊ ውድቀት ለመታደግ የሚደረግ የባዶ ጩኸት ሙከራ ነው። ትራምፕ የአባይ ጉዳይ በአጀንዳ አናት ላይ ነው ማለታቸው ለግብፅ ጊዜያዊ ደስታ ቢሰጥም ለኢትዮጵያ ግን አዲስ ነገር አይደለም። ትራምፕ ቀደም ሲል ግድቡን ያፈርሱታል እስከ ማለት ደርሰው እንደነበር ይታወሳል። ሆኖም ኢትዮጵያ ግድቡን ከማጠናቀቅና ውሃ ከመሙላት የሚያግደው ምንም ኃይል እንደሌለ በተግባር አሳይታለች። አልሲሲ አሁንም በትራምፕ ዛቻ ተጠቅመው አስገዳጅ ስምምነት ለማምጣት ቢያልሙም ኢትዮጵያ ግን በቁጭትና በልጆቿ ጥረት የገነባቸውን ግድብ ለማንም አሳልፋ እንደማትሰጥ የጸና አቋም አላት። ግብፅ በአፍሪካ ቀንድ በተለይም በሶማሊያ በኩል ኢትዮጵያን ለመክበብ የምታደርገው ጥረት ፍሬ አልባ እየሆነ መጥቷል። አሁን ደግሞ ዳቮስ ድረስ ሄዶ ትራምፕን መማጸን ካይሮ በአህጉሪቱ ያላት ተጽዕኖ መመንመኑን ያሳያል። ኢትዮጵያ በብሪክስ በኩል የገነባቸው አዲሱ የኃይል አሰላለፍና ከአፍሪካ ሀገራት ጋር ያላት ስትራቴጂካዊ ትስስር የአልሲሲንና የትራምፕን ሴራ ለመመከት የሚያስችል አቅም ነው። ግብፅ በታሪክና በስሜት ስትጮህ፣ ኢትዮጵያ ግን በቴክኒክና በዲፕሎማሲ ብልጫ መንገዷን ቀጥላለች። ትራምፕ የአሜሪካን እርዳታ ወይም የገንዘብ ተቋማትን ተጽዕኖ በመጠቀም ኢትዮጵያን ለማንበርከክ ቢሞክሩ እንኳ ዓለም አሁን ያለችበት ሁኔታ ከቀድሞ የተለየ ነው። ቻይና፣ ሩሲያና የገልፍ ሀገራት ለኢትዮጵያ አማራጭ የኢኮኖሚና የፖለቲካ አጋሮች ሊሆኑ የሚችሉ ናቸው። አልሲሲ ይህንን እውነታ ዘንግተው አሁንም በዋሽንግተን ትዕዛዝ ብቻ አፍሪካን ለመምራት መሞከራቸው ከዘመኑ ጋር የማይሄድ የድሮ ፖለቲካ ውስጥ መዘፈቃቸውን ያሳያል። ዳቮስ ላይ
አልሲሲና ትራምፕ ቢመክሩም የአባይ ወንዝ ግን ጉዞውን ወደ ኢትዮጵያ ተርባይኖች ቀጥሏል። የግብጽ ዲፕሎማሲያዊ ሽሽትና የትራምፕ ፉከራ የኢትዮጵያን ጉዞ ሊያዘገየው ይችል ይሆናል እንጂ ሊያስቆመው አይችልም። አልሲሲ ከዳቮስ የሚመለሱት ባዶ ተስፋን ሰንቀው ሲሆን ኢትዮጵያ ግን በሉዓላዊነቷ ላይ የሚመጣውን ማንኛውንም ጣልቃ ገብነት ለመመከት ከመቼውም ጊዜ በላይ ዝግጁ ነች። በጥቅሉ ከትናንት አመሻሹን ጀምሮ የሁለቱ መሪዎች ቀጠሮ ትልቅ አጀንዳ ሆኖ እየተዘገበ ይገኛል። ከዚህም ውስጥ የግብፁ ኢጅፕት ኢንዲፔንደንት ይጠቀሳል። በዚህም ይዞት በወጣው መረጃ በስዊዘርላንድ ዳቮስ እየተካሄደ ባለው የዓለም የኢኮኖሚ ፎረም ጎንዮሽ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረቡዕ ዕለት በይፋ ተገናኝተው እንደሚመክሩ ገልጿል። ይህ ስብሰባ ዶናልድ ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ከግብፅ መሪ ጋር የሚያደርጉት የመጀመሪያው ቀጥተኛ ግንኙነት መሆኑን ገልጾ በሁለቱ ሀገራት መካከል ያለውን ስትራቴጂካዊ ወዳጅነት ይበልጥ ለማጠናከር ያለመ ነው ብለዋል። ትራምፕ ከስብሰባው በፊት ለአልሲሲ በላኩት ደብዳቤ ግብፅ በአካባቢው ሰላምን ለማስፈን የምታደርገውን ጥረት አድንቀው አስተዳደራቸው ከካይሮ ጋር በቅርበት ለመስራትም ዝግጁ መሆኑን አረጋግጧል ሲል አስነብበዋል። በዚህ ከፍተኛ የዲፕሎማሲ መድረክ ላይ ዋነኛው የመነጋገሪያ አጀንዳ የታላቁ የኢትዮጵያ ህዳሴ ግድብ እንደሚሆን ይጠበቃልም ተብሏል። ፕሬዝዳንት ትራምፕ የአባይ ወንዝ ውሃ አጠቃቀምን የተመለከተው የሶስትዮሽ ድርድር በአጀንዳቸው አናት ላይ እንደሚገኝና አሜሪካ ጉዳዩን በቅርበት እንደምትከታተለው መግለጻቸው ይታወሳል። ግብፅ ለዘመናት ታሪካዊ የውሃ መብቴ ነው የምትለውን አቋም ለማስከበር የአሜሪካን ቀጥተኛ ጣልቃ ገብነት የምትሻ ሲሆን ትራምፕን በበኩላቸው በኢትዮጵያ በግብፅና በሱዳን መካከል ሁሉንም ወገኖች የሚያስማማና የግብፅን የውሃ ደህንነት የሚያረጋግጥ አስገዳጅ ስምምነት እንዲደረስ ግፊት ለማድረግ ቃል መግባታቸውን የዘገበው ደግሞ አህራም ኦንላይን ነው። ከህዳሴ ግድቡ በተጨማሪ መሪዎቹ በመካከለኛው ምስራቅና በአፍሪካ ቀንድ ባሉ ወቅታዊ ቀውሶች ላይ በዝርዝር እንደሚመክሩም ተነግሯል። በተለይም በጋዛ ሰርጥ ያለውን ደም አፋሳሽ ጦርነት በአስቸኳይ ለማቆም፣ በቀይ ባህር ላይ በንግድ መርከቦች ላይ የሚፈጸሙ ጥቃቶችን ለመግታትና በባህር ላይ ትራንስፖርት ደህንነት ለማረጋገጥ እንዲሁም በሱዳን ያለውን የእርስ በርስ ጦርነት በሰላማዊ መንገድ ለመፍታት ግብፅና አሜሪካ በጋራ ሊሰሩ በሚችሉባቸው ስልቶች ላይ ውይይት ያደርጋሉ ተብሏል። ይህ ስብሰባ ግብፅ በአካባቢ ያለውን ጂኦፖለቲካዊ ተጽዕኖዋን ለማሳደግና ከአሜሪካ አስተዳደር ወታደራዊና ኢኮኖሚያዊ ድጋፍ ለማግኘት የምታደርገው ጥረት አካል ተደርጎ ተወስዷል። ለማጠቃለል ያህል አሁን በስዊዘርላንድ ዳቮስ ከተማ ላይ የምንሰማው የአልሲሲና የትራምፕ ሽርሽር ግብፅ የህዳሴውን ግድብ እውነታ ለመቀየር የምታደርገው የመጨረሻው የሽንፈት ሙከራዋ ነው። ካይሮ በራሷ አቅም የኢትዮጵያ እንቅስቃሴ መክታት ስላልቻለች አሁንም እንደለመደችው በሀያላን ሀገራት ትከሻ ላይ ተንጠልጥላ ጫና ለመፍጠር የምትጥርበት ሙከራ ነው። ይሁን እንጂ ይህ የዳቮስ ስብሰባም ሆነ ትራምፕ የሚሰነዝሯቸው የዛቻ ቃላት መሬት ላይ ያለውን ነባራዊ ሁኔታ ሊቀይሩት አይችሉም። ታላቁ የህዳሴ ግድብ ዛሬ ግንባታው ተጠናቆ ውሃው ሞልቶና ተርባይኖቹ ኃይል ማመንጨት ጀምረው የታሪክ ማህተም ያረፈበት ሀቅ ሆኗል። አልሲሲ ለሀገራቸው አዲስ ኢኮኖሚ ራዕይ ሳይሆን በትራምፕ በኩል የሚመጣ የዲፕሎማሲ ዱላ ፍለጋ ወደ ስዊዘርላንድ ማቅናታቸው የግብፅ ፖለቲካዊ ውድቀት ምን ያህል ጥልቅ እንደሆነ ያሳያል። ትራምፕ የአባይ ጉዳይ በአጀንዳ አናት ላይ ነው ቢሉም ኢትዮጵያ በገዛ ሀብቷና በገዛ ልጆቿ ላብ የገነባቸውን ክብር ለማንም አሳልፋ እንደማትሰጥ ለዓለም በተደጋጋሚ ያረጋግጣለች። በመሆኑም የዳቮሱ ስብሰባና የሁለቱ መሪዎች ቀጠሮ አልፎ ትዝታ ሆኖ ይቀራል። የታላቁ ህዳሴ ግድብ ግን የኢትዮጵያ ኩራት ሆኖ ለዘመናት ይቆማል። ግብፅ በዲፕሎማሲ ስትጮህ ኢትዮጵያ በተግባር ብርሃን መፍጠሯን ትቀጥላለች። የሀያላን ሀገራት ጫናም ሆነ የጎረቤት ሀገራት ሴራ የኢትዮጵያን ልጆች አንድነት ይበልጥ ከማጠናከር ባለፈ የጀመርነውን የህዳሴ ጉዞ ሊያስቆም አይችልም። የኢትዮጵያ ትንሣኤ በሌሎች ቸርነት ላይ የተመሰረተ ሳይሆን በራሷ ጽናት የተገነባ ነው። ግብፅ በትራምፕ በኩል መፍትሄ ፍለጋ በየአዳራሹ ስትዞር፣ ኢትዮጵያ ግን በሉዓላዊነቷ ላይ የሚመጣውን ማንኛውንም ጣልቃ ገብነት ለመመከት ከመቼውም ጊዜ በላይ በቁርጠኝነት ቆማለች። አባይ ለዘመናት ሲፈስ እንደኖረ ሁሉ ዛሬም የኢትዮጵያን የነጻነትና የልማት ዜማ እያዜመ ጉዞውን ይቀጥላል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ቪዲዮን ከወደዳችሁት ላይክ በማድረግ ወደ ሌሎች አዳርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤታችንን ይቀላቀሉ። ነገ በተመሳሳይ ሰዓት እስክንገናኝ በያላችሁበት ቸር ቆዩን።